በሁለተኛው የዓለም ጦርነት አሜሪካና ሶቪየት ህብረት በአንድ ጎራ ተሰልፈው የጋራ ጠላታቸውን ጀርመንና አጋሮቿን አንበርክከው ነበር። ነገር ግን ጦርነቱ ወደ መጠናቀቁ ላይ አሜሪካ በጃፓን ላይ የተጠቀመችው አቶሚክ ቦምብ ለሩሲያ ያስተላለፈው መልእክት ጥሩ አልነበረም። አሜሪካ የዚህ አስፈሪ ቦምብ ባለቤት መሆኗ ከሩሲያ ጋር ያለውን ወዳጅነት በመሸርሸር እርስ በርስ በጥርጣሬ እንዲተያዩ አድርጓቸዋል። ከሁለተኛው የዓለም ጦርነት ማብቃት በኋላ ይህ ስሜት ይዘው በወዳጅነት መቀጠል አልቻሉም። እናም አንዱ በአንዱ ላይ የቴክኖሎጂና ወታደራዊ የበላይነት ለማረጋገጥ በፉክክር ውስጥ የገቡበት የቀዝቃዛው ጦርነት ቀጠለ። በዚህ የቃላት ጦርነት ወቅት የጦር መሳሪያ የበላይነት ይዞ መገኘት የወደፊቱ ሀያል ሀገር እንደሚያደርግ በማመን በሁለቱ ወገኖች እጅግ አውዳሚ የኒውክሌር ቦምቦችን እና ሮኬቶችን በመስራት ላይ እንደተጠመዱም ይነገራል። ይህ የጦር መሳሪያ ፉክክር ረጅም ርቀት ተምዘግዛጊ ሚሳኤሎችን እስከ መገንባትም ደርሷል። ነገር ግን የአውዳሚ ቦምቦች ወይም አህጉራዊ አቋራጭ የኒኩሌር አረርና ሮኬቶች ተሸካሚ ባላስቲክ ሚሳኤሎች ባለቤት የመሆን ብቻውን አንዱ አሸናፊ ሌላው ተሸናፊ እንደማያደርግ ተረጋገጠ። በሁለቱ መካከል የሚደረግ የኒኩሌር ልውውጥ ሁለቱንም ወገን አውዳሚ በመሆኑ እየተፈራሩ ከመቀጠል ሌላ አማራጭ እንዳይኖር አድርጎታል። ይሁን እንጂ በዚህ ሳይገደቡ ፉክክሩን ወደ ላቀ ደረጃ ማሳደግ እንደሚገባም የሁለቱም ጎራዎች እምነት ነበር። በመሆኑም ሳይንቲስቶቻቸው ሰው ሰራሽ ሳተላይቶችን ወደ ህዋ መላክ እንደሚቻል ያቀረቡት ምክረ ሀሳብ በፖለቲከኞች ቅቡል እንዲሆን የማሳመን ጥረት አድርጓል። በተለይ አሜሪካውያን ይህን ለማድረግ በማሰብ ተቀዳሚ ነበሩ። በዚህ የተነሳ ሁለቱም ሀያላን ሀገራት የኒኩሌር ጦርነት እንዳይቀሰቀስ ስጋት ቢኖርባቸውም ሳይንሱን በማሻሻልና ሌሎች አዳዲስ ቴክኖሎጂዎችን የመፍጠር ተግባራቸውን አጠናክረው ከመቀጠል አልታቀቡም። የምድር ወሰናቸውን በማስፋት የሚያደርጉ ፉክክር በህዋ ምርምር ላይም የበላይ መሆን ሌላ ፍላጎት አስነሳም። በመሆኑም ከ1940ዎቹ ማብቂያ ጀምሮ ህዋ ላይ ሌላው የቀዝቃዛ ጦርነት ምታታዊ የፉክክር መድረክ ሆነ። በዚህ ፉክክር ሁለቱ ሀያላን የቴክኖሎጂ ወታደራዊ አቅምና የፖለቲካ ኢኮኖሚ ስርዓታቸውን የበላይነት ለማረጋገጥ በሰፊው ተንቀሳቅሷል። ስለሆነም ቀደም ሲል በጦር መሳሪያ እሽቅድምድም ወቅት አንዱ በአንዱ ላይ የመረጃ ስለላ እየጦፈና የሚዲያ የፕሮፓጋንዳ ዘመቻ ሲያካሂዱ የነበረ ሲሆን በህዋ ፉክክሩም ይህን ዓላማ የበለጠ ማስፈጸም እንደሚቻል በማሰብ በአዲስ ጉልበት ወደ ፉክክር ገብቷል። በአሜሪካና በሶቪየት መካከል በሚደረገው ፉክክር በህዋ ምርምር ማን ቀድሞ የተሻለ ርቀት ሊሄድ እንደሚችል ለማየት የሚደረግ ሩጫ ተጠናከረ። በህዋ ፉክክር ዋና ዋና ተግባራት በሰው ሰራሽ ሳተላይቶች አማካኝነት ህዋን መመርመር፣ የሰው ልጅን ወደ ህዋ መላክ እንዲሁም ሰዎችን ጨረቃ ላይ ማሳረፍ የመሳሰሉ ተግባራትን ለማሳካት ያለመ እንደነበረም ይታወቃል። የህዋ ፉክክር ውጤታማ በሆነ መልኩ የተጀመረው ሶቪየቶች በ1949 ዓ.ም ስፑትኒክ 1 የተባለችውን ሳተላይት ወደ ጠፈር ካመጠቁ በኋላ ነበር። ሶቪየቶች ስፑትኒክ 1 R7 በተሰኘው አህጉር አቋራጭ ባላስቲክ ሚሳኤል አማካኝነት ነበር እንድትወነጨፍ ያደረጉት። በመሆኑም ስፑትኒክ 1 በዓለም የመጀመሪያው ሰው ሰራሽ ሳተላይት እና በመሬት ምህዋር ላይ የተቀመጠች የመጀመሪያው ሰው ሰራሽ ሳተላይት ተብላለች። የስፑትኒክ ወደ ህዋ መምጠቅ ለአሜሪካውያን ዱብዳ ነበር። እነሱም አልተደሰቱበትም። ምክንያቱም ሳተላይት ወደ ውሃ ለማምጠቅ ከሩሲያ በፊት ቀድመው እየሰሩ የነበሩት አሜሪካውያን ነበሩ። ይሁን እንጂ ፍጹም አሜሪካውን ባልጠበቁት ሰዓት ሶቪየቶች ሳተላይት ማምጠቃቸው የማይታመን ከመሆኑም በላይ አስደንጋጭ ነበር። በተጨማሪም ይህ በአሜሪካ የአየር ክልል የኒኩሌር አረር የማስወንጨፍ አቅም ያለው R7 የተባለው አህጉር አቋራጭ ባላስቲክ ሚሳኤል አስገራሚ ጥቅም በማሳየት ሙከራ አሜሪካኖችንም በአስቸኳይ ስለ ሶቪየቶች ወታደራዊ እንቅስቃሴዎች መረጃ እንዲያነፈንፉ አደረጋቸው። ስፑትኒክ በተሳካ ሁኔታ ወደ ውሃ የማምጠቁ ስኬት የአሜሪካ ኤክስፐርቶችን እና ዜጎችን አስደንግጧል። ምክንያቱም በዚህ ቴክኖሎጂ እድገት አሜሪካ ቀዳሚነቱን ይዛ እንደምትፈጽም አስቀድሞ የተያዘው እምነት ስለከሸፈ ነበር። በዚህ ምክንያት አሜሪካ ከሶቪየቶች በቴክኖሎጂ ዘርፍ ወደ ኋላ ቀርታለች በሚል ስለታሰበ ከፍተኛ የስነ ልቦና ጫና አስከትሎም ነበር። የሶቪየቶች ውጤታማ መሆን የአሜሪካ ወታደራዊ ዘርፍ በአጠቃላይ አዲስ ቴክኖሎጂን በመፍጠር ረገድ ወደ ኋላ ቀርቷል የሚል ፍርሃትን ማንገሱ አልቀረም። በዚህም የተነሳ ስፑትኒክ ወደ ውሃ መምጠቅ የጦር መሳሪያ ፉክክሩን የማክረርና የቀዝቃዛውን ጦርነት ውጥረት የመጨመር ሚና ነበረው። በ1950 ዓ.ም ሁለቱ ሀገራት አዳዲስ ቴክኖሎጂ ለመፍጠር በስራ ተጠምዶ ታይቷል። እናም አሜሪካ ኤክስፕሎረር 1 የተሰኘች መንኮራኩሯን አመጠቀች። የተነደፈችው ዋርነር ብራውን አመራር ሰጭነት በዩኤስ ሰራዊት አማካኝነት ነበር። በዚሁ ዓመት የአሜሪካ ፕሬዝዳንት የነበሩት አይዘንሃወር ናሳ የተሰኘውን የምርምር ጣቢያ የመሰረተውን ይፋዊ ትዕዛዝ ፈረሙ። ናሳ ጠፈርን ለማሰስ ዓላማ ያደረገው የፌዴራል ኤጀንሲ መሆኑ ይታወቃል። አይዘንሃወር በተጨማሪም ከናሳ መርሃ ግብር ጋር ተባብረው የሚተገበሩ ሁለት ከብሔራዊ ደህንነት ጋር ተያያዥ ያላቸው የህዋ መርሃ ግብሮችን ዘርግቷል። የመጀመሪያው በአሜሪካ አየር ኃይል የሚመራው በህዋ ወታደራዊ አቅም ላይ ምርምር የሚያደርግ ነው።
ሁለተኛው በሲአይኤ በአየር ኃይሉና ኮርና የሚል አዲስ የሚስጥር ስም በተሰጠው አዲስ ድርጅት የሚመራ የሶቪየትን መረጃ ለማሰባሰብ በሳተላይቶቿ ዙሪያ ቅኝት ማድረግን ያለመ ነበር። የህዋ ፍክክሩ ተጧጧፈ። በ1951 ዓ.ም የሶቪየት የህዋ ምርምር መርሃ ግብር ሉናቱ የተሰኘ ሳተላይትን በማምጠቅ ሌላ እምርታ አስመዘገበ። ጨረቃን በመርገጥ የመጀመሪያው የህዋ አሳሽም ተባለች። በ1953 ዓ.ም ሶቪየት ጠፈርተኛ ዩሪ ጋጋሪ ቮስቶክ 1 በተሰኘ መንኮራኩር በመጠቀም የምድርን ምህዋር የዞረ የመጀመሪያው ሰው ሆነ። አሜሪካ በበኩሏ ሰው ወደ ጠፈር ለመላክ ባደረገችው ጥረት የናሳ ኢንጂነሮች በክብደት ከቮስቶክ የቀለለች መንኮራኩር በመገንባት ቺምፓንዚ ይዛ ወደ ጠፈር በማምጠቅ ሙከራ አደረጉና ዩሪ ጋጋሪ ከመሄዱ በፊት የመጨረሻውን በረራ መጋቢት ወር 1953 ዓ.ም አድርገው ነበር። በመሆኑም በግንቦት ወር 1953 ዓ.ም ላይ አሜሪካዊ አለን ሺፈርድ ወደ ህዋ በመምጠቅ የመጀመሪያው አሜሪካዊ ሆኗል። ነገር ግን የመሬት ምህዋርን አልዞረም። በዚያው ግንቦት ወር ከጥቂት ቀናት በፊት ጆን ኤፍ ኬኔዲ 10 ዓመት ባልሞላ ጊዜ ውስጥ ጨረቃ ላይ ሰዎችን እንደሚያሳርፉ ጠንከር ያለ ይፋዊ መግለጫ ሰጥተው ነበር። የካቲት ውስጥ 1954 ዓ.ም ላይ ጆን ኤፍ ጊሊን የመሬትን ምህዋር በመዞር የመጀመሪያው አሜሪካዊ ሆነ። እንዲሁም በዚያው ዓመት መጨረሻ የናሳ የጨረቃ ፕሮጀክት የሆነው አፖሎ ሙከራ ዝግጅቱን መጨረሱ ታወቀ። ከ1953 እስከ 1956 ዓ.ም ድረስ የናሳ በጀት ወደ 500 በመቶ ጨምሮ የነበረና ጨረቃ የማረፍ መርሃ ግብሩንም ለማሳካት የሰው ኃይሉን በመቶ ሺዎቹ ማሳደጉ ተዘግቧል። በጥር ወር 1959 ዓ.ም አፖሎ አንድ ችግር ገጠማት። በዚህም ወቅት መንኮራኩሯ የመነሳ ሙከራ በማድረግ ላይ ሳለች ካሰፈራቻቸው 3 ጠፈርተኞች ጋር በእሳት ጋየች። ታህሳስ 1968 ዓ.ም ላይ አፖሎ 8 የተሰኘችው ሰዎችን ያሳፈረችው መንኮራኩር የጨረቃን ምህዋር የመዞር የህዋ ተልዕኮ ይዛ ፍሎሪዳ ከሚገኘው ሜሪት ደሴት ካለው የናሳ ማዕከል መጠቀች። በሐምሌ ወር 1961 ዓ.ም ላይም ኒል አርምስትሮንግ፣ ኤድዊን አልድሪን እና ማይክል ኮሊንስ በአፖሎ 11 መንኮራኩር ወደ ጨረቃ የመጠቁበት ስኬታማ በረራ ተደረገ። ከ4 ቀናት በረራ በኋላ ኒል አርምስትሮንግ በጨረቃ አካል ላይ በመራመድ የመጀመሪያው ሰው ሆኖ ታየ። ኒል አርምስትሮንግ ጨረቃ ላይ የማረፍ ክስተቱን ሲገልጽም ለአንድ ግለሰብ አንድ ትንሽ እርምጃ፣ ለሰው ዘሮች ደግሞ አንድ ግዙፍ እምርታ ነው በማለት ነበር የተናገረው። በስፑትኒክ የተጀመረውን የውሃ እሽቅድድም ጨረቃ ላይ በማረፍ አሜሪካ በተሳካ ሁኔታ አሸንፋለች። በሶቪየቶች በኩል ከ1961 እስከ 1964 ዓመተ ምህረት መካከል ባሉት ዓመታት ጨረቃ ላይ ለማረፍ ያደረጉት ሙከራ በ1961 ዓመተ ምህረት ከመነሻው ላይ የተከሰተውን አስደንጋጭ ፍንዳታ ጨምሮ 3 ያልተሳኩ ሙከራዎችን አድርጓል። ከመጀመሪያው እስከ መጨረሻው የአሜሪካ ሕዝብ በውሃ ፍክክሩ ተማርኮ የነበረና በሶቪየት ህብረትና በአሜሪካ የውሃ መርሃ ግብሮች አዳዲስ ለውጦች ላይ በብሔራዊ ሚዲያ ከፍተኛ ሽፋን ያገኙ ነበር። ጠፈርተኞች እንደ ብሔራዊ ጀግና ይታዩም ነበር። የሶቪየት ጠፈርተኞች ግን ሁልጊዜም አሜሪካንን ለመብለጥ እና የኮሙኒስት አስተሳሰብን የበላይነት ለማረጋገጥ መጠነ ሰፊ ጥረት የሚያደርጉ ተንኮለኞች ተደርገው ይታዩም ነበር። የአሜሪካ መንግስት የጨረቃ ጉዞ ፍላጎት ከ1960ዎቹ በኋላ ተዳከመ። ነገር ግን በ1967 አፖሎ ሶዩዝ የተባለ ጥምር የመንኮራኩር የህዋ ላይ ጉዞ በተደረገ ጊዜ 3 የአሜሪካ ጠፈርተኞች ወደ ህዋ ተጉዘው የነበረ ሲሆን ያረፉትም በራሻ ሚር በተባለው የህዋ ማዕከል ነበር። እናም ሶዩዝ የተባለችው ሶቪየት ሰራሽ መንኮራኩር ከአሜሪካ አፖሎ ተጓዦች ጋር ህዋ ላይ ተገናኙ። በዚህ እጃቸውን ሲጨባበጡ የታዩት የሁለቱ በረራዎች ቡድን መሪዎች የሁለቱንም ሀያላን መንግስታት ግንኙነት ወደ ቀዝቃዛው ጦርነት ማብቂያ አካባቢ እየተሻሻለ ስለመምጣቱ እንደማሳያም ተወስዶ ነበር። ምንም እንኳን ሁለቱ ያደረጉ ፉክክር የኃይል የበላይነት ለማግኘት ቢሆንም በመሃል ግን ቴክኖሎጂው የማደግ እድል አግኝቷል። ዛሬ ላይ አሜሪካና ሩሲያ በህዋ ላይ ብቻ ሳይሆን በምድር ላይም በኒውክሌር በተለያዩ መሳሪያዎች ላይ እርስ በርስ ፉክክራቸውን እያሳዩ ይገኛል። በፖለቲካው ዘርፍም ሶቪየት ሩሲያ ዛሬም ቢሆን ራሷን ጠብቃ በጽናት እንደቆመችም ይታወቃል። ግን በተለያዩ የዓለማት ክፍል ላይ ሩሶፎቢያ የሚባል እንደ በሽታ የሚታይም ሩሲያን የመፍራት ፍርሃት በተለያየ ዓለም ላይ እየተከሰተ እንደሆነም ግምቶች ያመለክታሉ። የመረጃ ምንጫችን history.com ነው።